ያመኝ ነበር። ማህፀኔን ሲመረምሩኝ ውስጥ ላይ የማይታይ ማለት ነው በውሃ የተቋጠረ አለብሽ አሉ እና ስደነግጥ አይ በሌሎች ሴቶችም ላይ ይኖራል አንቺ ላይ ብቻ አይደለም ማለት እና እሱ ነገር ውስጤ ላይ ግን ህመም ይሰማኛል ብዙ ጊዜ ማለት ነው። እንደዚሁ እንዳለ ሌላ ቦታ ቸርች ሄጄ ነበርና ቸርች ላይ ተጸለየልኝ። ቢጸለይም ያ ነገር ምንም ያየሁት ነገር የለም፣ ህመም ይሰማኛል። አጋጣሚ ሮብ ቀን ነው እንደዚህ እንደ ጎኔን ፓራላይዝ ማለት በጣም ፓራላይዝ ነው እንዴ እያልኩ ነበር። ሮብ ቀን ነው እንደዚህ እያመመኝ እዚህ መጣው ማለት ነው። ነብዩ ለሰዎች እዚህ ሲጸልይ እኔ አልወጣውም። እግዚአብሔር ሆይ ከፈወስከኝ እዚሁ ባለውበት ፈውሰኝ ብዬ ዝም ብዬ ቁጭ አልኩኝ ማለት ነው። በጣም እየጸለይክ ነበር ሮብ ቀን በጣም ለሰዎች ማለት ነው እየጸለየ እኔ ዝም ብዬ በቃ ተቀብዬ ሄድኩኝ። ሲሄድ እንደሄድኩኝ በቃ ሽንቴን ነው የወጠረኝ ማለት ነው። ከዚህ እስከምሄድ ራሱ በጣም ወጥሮኛል። ሽንት ቤት ገባሁኝና ሽንቴን ሸናው። ልታጠብ ስል እንደ በቃ አላቅም ብቻ እንደ እንትን ነው በቃ ድንጋይ ነገር ነው ወረደ ከውስጤ ማለት ነው። ሲወርድ ራሱ ይታወቀኛል። እንዴት አደረገሽ? እንደዚህ ሊወጣ ስል ምንድነው የተሰማሽ ሰውነትሽ ክፍል? ከዚህ ከቸርች እንደሄድሽ ከዚህ ሲሄድ እንደ በቃ ሽንት ነው የወጠረኝ ማለት ነው። እንደ ሽንት ወጣራ? አዎ ሽንት ነው የወጠረኝ። ከዛ ወደ ሽንት ቤት ስትገቢ? ወደ ሽንት ቤት ገብቼ ሽንቴን ከሸናው በኋላ ልታጠብ በቃ ልታጠብ እያልኩ ሳለው ዱብ ብሎ ነው የወደቀው ማለት ነው። አዎ ኢየሱስ ጌታ ነው። ስንት አመት ነው ይሄ ነገር የነበረው? ስትመረመሪ የነበረሽበት? ከተመረመርኩኝ 5 አመት ማለት ነው። 5 አመት። በ5 አመቴ ነው ያ ነገር የወደቀው ማለት ነው። ሲወድቅም በእንጨት ነክቼዋለሁ። አይወጋም። አወጣሁትኝ። ውሃ ውስጥ ደም ቢሆን እዛው ይቀልጥ ነበረ። አወጣሁትኝና በእንጨት እንትን ላይ ወለሉ ላይ ሽንት ቤት ወለሉ ላይ አደረኩት። ሞባይሉን አምጪው አልኳትኝ። ሞባይሉን አምጥቼ ቀረጽኩኝና እንደገና እንጨቱንም አመጣንና በእንጨቱ ስንነካው ድንጋይ ነው በቃ ጠጠር ነው ማለት ነው። ያ ማለት እጢ ነው ይችላል። ይሄ ጉበት ነው የሚመስለው፣ እንደ ድንጋይ ያለው ቅርጽ ነው። የእግዚአብሔር ኃይል እንደዚህ ያወጣል። ከማጸኗ 5 አመት የቆየ ነው። በደንብ ይታያቸዋል። ኢየሱስ ጌታ ነው። ለጌታ ከሆነ ያጨብጭቡ ለኢየሱስ። ይሄ እንደ ጉበት የተቀመጠ በማጸኗ ላይ 5 አመት ሲያሰቃያት የነበረ ዶክተሮች ያልቻሉትን እግዚአብሔር እዚህ ቤት ተጸልዮላት ከዚህ እንደወጣች ፈውስ ቀን ላይ ቤት እንደሄደች እንደሚጥ አድርጎ ከውስጧ ወጥቶ ዱብ አለ። አታጨበጭብማ ለጌታ። ኢየሱስ ማን ነው? እዚህ ጋር በእንጨትም ወቅታ አይወጋም። የሚገርማችሁ ሙከራ አድርጋለች ለመውጋት አይወጋም። እጢው ከባድ ነበረ ማለት ነው። እግዚአብሔር ይችላል። ለጌታ ጨብጨባ ስጠዋ። እንደዚህ አይነት ስቃይ ውስጥ አሉ። ማጸናቸው ላይ እጢ ተሸከሙ ብዙ ቦታ ይዞራሉ። መብት የላቸው። እዚህ ቤት ላለው ቅባት ለሌሎቹ ምን ብለሽ ታስተላልፋለች መልእክት? እዚህ ቤት በእውነት መንፈስ ቅዱስ አለ። እኔ ሌላ ቸርች መከታተል ነበረ። መንፈስ ቅዱስ በጣም አለ እዚህ ቸርች ላይ። እኔ ምለው እዚህ መጣችሁ እንደኔው የተቸገራችሁ ካላችሁ ተፈወሱ ነው ምለው። አጨብጭቦ ለጌታ ሃሌሉያ። ይችላል። ኢየሱስ ጌታ ነው። እና ነብዩ በዚህ በግንቦት ወር ውስጥ በጣም ይጸልይ ነበረ። ለሁላችንም ነው የሚጸልየው እና እኔ አምናለሁ እቀበላለሁ። ብዙ ጊዜ አይደለም እዚህ ያልመሰከሩት ራሱ ብዙ ነገሮች አሉ። ያው ትንሽ ነገር ነው እያለን እናሳልፋለን፣ ግን እግዚአብሔር ክብሩን ይውሰድ እና ለእኔ የሆነልኝ ነገር የሙስሊም በዓል ቀን ነው። እኔ ቤት ነኝ፣ ከስራ ውጭ ነበር፣ ዝግ ነው። የሙስሊም በዓል ነው ሰሞኑን ማለት ነው ግንቦት ውስጥ እና ቤት ውስጥ ነበርኩኝ። ከጠዋት ጀምሮ ጥሩ አልነበር፣ በጣም እያመመኝ ነበር እና በቃ ለልጆች ራሱ ምሳ ስሰራ ሰውነቴ ዝሏል። በቃ ምሳቸውን ሰጥቼ ከበሉ በኋላ ሶፋ ላይ ዝም ብዬ ተኝቻለሁ። በቃ ነፍሴ ውጪ ግቢ ነው። በእውነት እግዚአብሔር ያውቃል። ይኸው ልጆቼ ይመስክራሉ። እና ባባ ልሞት ነው አልኩት። እንዴ ማዬ ሳታገለግይማ አትሞችም፣ ካታገለግይ አትሞችም። አላምነው እንደዛ የሚለኝ ማለት ነው። ማማ መጣ ሰውነቴን ተነካካል። በቃ ልሞት ነው ብቻ ልሞት ነው መሰለኝ እላቸዋለሁ። በእውነት በጣም አሞኝ ነበረ እና ከዛ እማዬ ሂጂና ከማማ ቦርሳ ላይ
ያለበትን የፓርትነር እንትን እጄ ነው ሁሌ የሚሄደው ማለት ነው። አዎ እና አምጥቶ ሲቀባኝ ይታወቀኛል ማለት አሁን ሳወራ ቀልድ ይመስላል። እኔ በጣም አሞኝ ነበር በእውነት ይኸው ልጆች ያሉ ምስክር። ከዛ በጌታ በኢየሱስ ስም የነብዩ ቃል የወጣበት ነው ይሄ ዘይት ማማ ተፈወሽ እያለኝ ጭንቅላቴን፣ ሰውነቴን፣ አጠቃላይ እግሬን ሁሉ ይዞኝ ነበርና ጸለየልኝ። ከዛ ከትንሽ ሰዓት በኋላ የሆነ ነገር ከላይ ላይ ሲሄድ ይታወቀኛል። ጌታ ነው እውነት ሃሌሉያ። የሆነ ነገር ከላይ ላይ ሲሄድ ይታወቀኛል። ከዛ ብቻ ራሴን እያወቅኩ መጣሁኝ። እንደ ፌንት ወጥቼ ነበር በእውነት ነብዩ። ከዛ እንዴ ማማ አልተሻለሽም አልተቀየርሽም ሲለኝ በስመ አብ እኔ አሁን በቃ ደህና ነኝ ብዬ ጌታ ይባርክ ብዬ ጸልዮልኝ ልጄ ማለት ነው በውሃና ዘይት አለው ተፈወስኩኝ ማለት ነው። አጨብጭቡ ለጌታ። ሳይ ክብር ለማን ይሁን? ለጌታ ለእግዚአብሔር ይሁን። ሃሌሉያ። እጃችሁን ከፍ አድርጉ። ቀላል ይመስላል በእውነት ብዙ ነገር ለኔ ሆኖልኛል እዚህ ቤት። ሁላችሁም በእውነት በእምነት ተከታተሉ እላለሁኝ በኢየሱስ ስም። ጌታ ይባርክ፣ ዘመን ይባረክ፣ ልጆች ይባረኩ፣ አገልግሎት እየሰፋ ይሄድ በጌታ በኢየሱስ ክርስቶስ ስም። አድኖም አለው አከብሮም አለው ረጅም ዕድሜ አጠግባለሁ፣ ማዳኔን አሳያለሁ። ይህ ቃል ባንቺ ላይ ይጽና፣ በፈውስሽ ላይ ይጽና። ክፉ አሁንም የሞተ ይሁን፣ ካንቺ ዙሪያ የሚንዣበብ የተሰናበተ በኢየሱስ ስም አሜን። አጨብጭቡ ጸና